ክርስቲያኖች ቤተክርስቲያን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ ነው። እስኪ እንደ ሰው በሉ። ልቡን በኋላ ነግራችኋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ህንፃ ሲሆኑ ነው። እስኪ እንደ ህንፃ በሉ። እንደ ህንፃ ቅዱስ ጳውሎስ እንደ ሰው እንድንሆን አንደኛ ቆሮንቶስ ምዕራፍ 12 ላይ አለ። ልንገራችሁ። አይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር በሉ፣ ኩላሊት። ስንት ልብ ነው ያላችሁ? ንገሩኝ እንጂ ስራቸውሳ ስንት አይነት ነው? አቤት። አይን ያያል በሉ፣ ጆሮ፣ እግር፣ አፍ። የተለያየ ስራ ግን ስንት ልብ? ንገሩኝ እንጂ የተለያየ ስራ ስንት ልብ? አንድ ልብ። የተለያየ ስራ ማለት ጸጋችን ስንት ነው? ንገሩኝ እንጂ አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። የተለያየ መክሊት አለን። በተለያየ እንዳልኩት አሁን በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በጽዋ ማህበር፣ በዚህ በተለያየ እንደ መክሊታችን ገብተን ልናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው በሉ ንገሩ እንጂ። አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉም የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ቢያስጥቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይሰራል? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምን አለብህ ወንድሜ፣ አገር ጥሎ መሄድ ለውሸት ይበጃል ይላል ያገራችን ሰው። እያወራሁት አሜሪካ አውሮፓ ሆናችሁ አታውሩ አላልኩም። እሺ ያልኩት ምንድነው? ምዕመንነታችሁ ለወሬ ተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደል አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንል አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበር፣ አይን ማየት ነበር። በቀድም እኔ ከዚህ በኋላ አልንቀሳቀስም ብትል ይቀርማል። ባየው ሰዓት ሩጥ፣ ተጠያቂ ኋላ ይመረመራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እገሌ በቀደም የተሳደብከውን ነገር ወፍ አይባልም። መጀመሪያ ሩጥ አምልጥ። መጀመሪያ ዲያብሎስ ይተው፣ ከክርስቶስ ጋር እንገናኝ። ምነግራችሁ እሱን ነው። በእውኑ እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባል።